በዚህ ምድር ላይ ሁለት አይነት ሰዎች አሉ። አንደኞቹ ክብርን ከሰዎች አጥብቀው የሚፈልጉ ነገር ግን የማያገኙት አይነት ሰዎች ናቸው። ሌላኞቹ ደግሞ በተቃራኒው ከሰዎች ክብርን ማግኘት የማያስጨንቃቸው ነገር ግን በብዙዎች ዘንድ የሚከበሩና የሚወደዱ አይነት ሰዎች ናቸው። እነዚህ ሁለት ሰዎች መካከል ትልቅ ልዩነት የፈጠረው ነገር የሚያስከብሩ የህይወት ህጎችን መጠቀምና አለመጠቀማቸው ነው። በዚህ ቪዲዮ የትም ብትሆኑ ማንም ብትሆኑ ምንም አይነት ሁኔታ ውስጥ ብትሆኑ ያለምንም ድካምና ያለምንም ልመና ሰዎች እንዲያከብሯችሁ የምታደርጉባቸውን 7 የተመረጡ የሚያስከብሩ የህይወት ህጎችን እነግራችኋለሁ። በተለይ 7ኛውና የመጨረሻው ህግ ብዙ ተጽዕኖ ፈጣሪና የሚከበሩ የሚወደዱ ሰዎች በድብቅ የሚጠቀሙበት ህግ ስለሆነ እስከ ቪዲዮ ፍጻሜ ድረስ አብራችሁ። እኔ ኤፍሬም አስቻለው ነኝ፣ ሌክቸረር፣ ላይፍ ኮች፣ ኮንተንት ክሬተር። ቁም ነገር አዘል ትምህርቶችንና ህይወት ቀያሪ ምክሮችን መከታተል የምትፈልጉ ከሆነ ይህንን ቻናል አሁኑኑ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ይህን ቪዲዮ ብዙ ሰዎች ጋር ይደርስ ዘንድ አሁኑኑ ላይክ አድርጋችሁ ጀምሩ። ዋን ቱ ዋን ኮቺንግ እና የማማከር አገልግሎት ማግኘት የምትፈልጉ በዚህ ስልክ ደውላችሁ ማግኘት ትችላላችሁ። አሁን ቀጥታ ወደ ጉዳያችን እንግባ። የሚያስከብሩ የህይወት ህጎችን አንድ በአንድ ከአንደኛው ጀምረን እንመልከት። አንደኛው የሚያስከብራችሁ የህይወት ህግ ራሳችሁን አክብሩ። ሪስፔክት ዩርሰልፍ። ሰዎች እዚህኛው ህግ ላይ በጣም ይሸወዳሉ። ብዙ ሰው ራሱን አያከብርም፣ ራሱን አይወድም፣ ለራሱ ቦታ አይሰጥም። ነገር ግን ሰዎች እንዲያከብሩት፣ ሰዎች ቦታ እንዲሰጡት፣ ሰዎች የሚያወራውን ነገር እንዲያዳምጡት፣ ትኩረት እንዲሰጡት ይፈልጋል። ይሄ ነገር ግን አይሰራም። ከሰዎች የምትፈልጉትን ነገር ለራሳችሁ ማድረግ መለማመድ ይኖርባችኋል። ይሄ የማያዳግም ህግ ነው። ሼም ይዟችሁ አፍራችሁበት በራሳችሁ ሳትተማመኑ ቀርታችሁ ሰዎች በተቃራኒ ደግሞ እንዲያከብሯችሁ የምትጠብቁ አይነት ሰዎች ከሆናችሁ መቼም ያንን ክብር፣ ያንን መወደድ፣ ያንን ፍቅር ታገኙት አትችሉም። ለምን? የትኛውም ነገር፣ የየትኛውም ክብር፣ የየትኛውም እድገትና ስኬት መሰረቱ ራስን ማክበር ነው፣ ወይም ራስን መውደድ። ራሳችሁን ከማክበራችሁ በፊት መጀመሪያ ለራሳችሁ ቦታ መስጠት ይኖርባችኋል። ለራሱ ቦታ የሚሰጥ ሰው፣ ራሱን የሚያዳምጥ ሰው፣ ሁሌም የሚያደርገውን ነገር በደንብ የሚያውቅ ሰው ራሱን ይወዳል፣ ራሱን ያከብራል። ራስን በማክበር ውስጥ ነው ከሰዎች ክብርን ማግኘት የምትችሉት። ራሳችሁን ስታከብሩ ነው ሰዎች ቦታ ሊሰጧችሁ የሚችሉት። ብዙ ሰው የሚሸወድበት አንድ ነገር አለ። ሰዎች እንዲያከብሩት ይፈልጋል፣ ሰዎች እንዲወዱት ይፈልጋል፣ ሰዎች እንዲከተሉት ወይ ቢዝነሱን እንዲደግፉለት ይፈልጋል፣ ከዓላማው ጎን እንዲቆሙ ይፈልጋል። ነገር ግን እሱ ለዓላማው ታማኝ አይደለም። ብዙ ነገሮችን ጀምሮ ያቆማል፣ ብዙ ርቀት ይጓዛል፣ ነገር ግን ይተወዋል፣ በመሃል ያቋርጣል፣ ሰዎችን ያዳምጣል። ለራሱ ከሚናገረው ንግግር ይልቅ ሰዎች ለሚናገሩት ንግግር ቦታ ይሰጣል። ሰዎችን ያከብራል፣ ነገር ግን ራሱን አያከብርም። ሰዎችን ማክበር ምንም ክፋት የለም፣ ነገር ግን የትኛውም ክብር የሚጀምረው ከራስ ነው። ራሳችሁን ስትወዱ፣ ቫሊዋችሁን፣ እሴቶቻችሁን ስታከብሯቸውን ቦታ ስትሰጧቸው፣ እነሱ ላይም ስትሰሩ ያ ስኬት፣ ያ ክብር በጊዜው በሰዓቱ መምጣቱ አይቀርም። ስለዚህ ከምንም በፊት ከማንም ምንም ከመጠበቃችሁ በፊት ራሳችሁን መውደድ ባለባችሁ ልክ ራሳችሁን ውደዱት። ለራሳችሁ ጊዜ ስጡ። ኢንጆይ ማድረግ ካለባችሁ ነገሮችን ኢንጆይ ማድረግ፣ አላማችሁን ኢንጆይ ማድረግ፣ በዙሪያችሁ ካሉ ሰዎች ጋር ሰላማዊ የሆነ ግንኙነት መፍጠር። ራሱን የሚያከብር ሰው በሰው አይበሳጭም። የሰው ስኬት አያስቀናው፣ አያበሳጨው። ለሰዎች መድረስ ይችላል። ከራሱ አልፎ ለሰዎች መትረፍ ይችላል። ለሰዎች መትረፍ የምትፈልጉ ከሆነ መጀመሪያ ለራሳችሁ ትረፉ፣ ለራሳችሁ ድረሱ፣ ራሳችሁን ችግር ቅረፉ። የራሷ አሮባት የሰው ታማስላለች እንደሚባለው ተረት፣ ይሄ ተረት እናንተ ላይ እንዲሰራ አታድርጉ። መጀመሪያ የራሳችሁን ችግር ቅረፉ። ከዛ በኋላ ሰዎች ጋር መሄድ ትችላላችሁ። ክብራችሁን የምታስጠብቁት መጀመሪያ ራሳችሁ ላይ በመስራትና የራሳችሁን ችግር በመቅረፍ ነው። ሁለተኛውን ህግ ደግሞ እንመልከት። ሁለተኛው የሚያስከብራችሁ የህይወት ህግ ዝም በሉ። ኪፕ ሳይለንት። ስለምንድን ነው የምታወሩት? ሚስጥሮቻችሁን ለሰዎች የምትናገሩት ለምንድን ነው? ሰዎች ስለ እናንተ አውቀው እንዲያከብሯችሁ ነው ወይስ እንዲንቋችሁ? ብዙ ጊዜ ሚስጥራቸውን የሚናገሩ ሰዎች አይከበሩም። የቤተሰባቸውን ገመና፣ የቢዝነሳቸውን ጉዳይ፣ ውድቀቶቻቸውን፣ ደካማ ጎናቸውን የሚናገሩ ሰዎች በማንም ዘንድ ቦታ የላቸው። ዝምታ ምናልባትም ሲበዛ ሊያስንቃችሁ ይችላል። መናገር ባለባችሁ ሰዓት መናገር በሌለባችሁ ሰዓት ደግሞ ዝም ማለት። ዝም የምትሉት ደግሞ ምን አይነት ነገሮችን፣ ሰዎች ማወቅ የሌለባቸው ምን አይነት ነገሮችን፣ መቼ መናገር እንዳለበትና መቼ መናገር እንደሌለበት እንደሚያውቅ ሰው በማህበረሰብ ውስጥ፣ በስራ ቦታ፣ በትምህርት ቤት ውስጥ ሊሆን ይችላል፣ በሄደበት ቦታ ሁሉ የሚከበር ሰው የለም። ንግግራችሁ ፓወር የሚኖረው መቼ ዝም ማለት እንዳለባችሁ ስታውቁ።
እንዲሁም መቼ መናገር እንዳለባችሁ ስታውቁ። ንግግራችሁስ ምን መምሰል አለበት? እንዴት ነው ሰዎችን ማነቃቃት ያለበት? የሰዎችን ስሜት የሚነካ ንግግር የምትናገሩት መቼ ነው? ሁሌ የሚያወራን ሰው ማንም ሰው ያውቃል። ይህንን በህይወታችሁ ማየት ትችላላችሁ። በሄደበት ሁሉ የሚያወራ ወረኛ የሚባል ሰው፣ እስፔሻሊ አሉባልታ የሚያወራ ሰው፣ ጎሲፕ የሚያደርግ ሰዎችን የሚያማ ሰው፣ ያን ጊዜ ሰዎች ሊያዳምጡ ይችላሉ፣ ቦታ ሊሰጡት ይችላሉ፣ አብረው ሊስቁ ሊሳለቁ ይችላሉ፣ ሊቀልዱ ሊያሾፉ ይችላሉ። በኋላስ ተራው እሱ ይሆናል፣ በተራው ያሙታል። ይህ ሰው ምንም የሚረባ ነገር አያወራም ብለው ይንቁታል፣ ያጣጥሉታል። ይሄ ነገር በተደጋገመ ቁጥር ደግሞ ያ ሰው በማህበረሰቡ መካከል ወይ በስራ ቦታው ያለውን ክብር ያጣል። ክብራችሁን የምታገኙት በዝምታችሁ ልክ ነው። ዝምታችሁ ደግሞ አስፈላጊ ነው ወይስ አስፈላጊ አይደለም ብላችሁ የምትወስኑት እናንተ ራሳችሁ ትሆናላችሁ። ሁሌ ዝም በሉ፣ ሁሌ ዝም በሉ፣ ሁሌ ዝም በሉ ስለተባለ ብቻ ዝም ማለት ሳይሆን መቼና እንዴት ዝም ማለት እንዳለባችሁ፣ ምን አይነት ቃላትን ማውጣት እንዳለባችሁ ማወቅ ይኖርባችኋል። የቃላት ኃይል ቃል ምን ይባላል? አጥንት የላትም፣ ነገር ግን አጥንት ውስጥ ገብታ የሰውን አጥንት የመሰባበር አቅም ይኖራታል። ይህንን አቅም ያለውን ቃል እንዴት ነው የምትጠቀሙት? እንዴት ነው ከአንደበታችሁ የሚወጣውን ቃል ተጠቅማችሁ ሰዎችን አሳምናችሁ ሰዎች እናንተን እንዲጠቅሟችሁ እናንተም ደግሞ ሰዎችን ማገልገል የምትችሉት? የዝምታን ኃይል ስትረዱ ዝምታ በራሱ እናንተ ላይ የሚያመጣው አውራ አለ ወይም ግርማ ሞገስ አለ። እሱ ነው ሊያስከብራችሁ የሚችል። ሶስተኛውን ህግ ደግሞ እንመልከት። ሶስተኛው የሚያስከብራችሁ ህግ ያለ ፍርሃት ገደብን ማስቀመጥ ነው። ሴት ባውንደሪስ ዊዛውት ጊልት። ብዙ ሰዎች ኖ ለማለት በጣም ይፈራሉ፣ ይጨነቃሉ። ሰዎችን እምቢ ስላሉ ሰዎች የሚጠሏቸው ይመስላቸዋል። ቀይ መስመራቸውን ለማስመር በጣም ይጨነቃሉ፣ ይፈራሉ። ስለዚህ ማንም ሰው ወደ ህይወታቸው መጥቶ እንደፈለገው ይጠቀምባቸዋል። ያኔ ክብራቸውን ያጣሉ፣ በብዙ ሰዎች ይናቃሉ። ይህንን ህግ ባለማክበራቸው ብቻ ከሰዎች የሚጠብቁትን ፍቅርና ቦታ አያገኙ። ቀይ መስመር እንዳለው ሰው ራሱን የሚያስከብር ሰው የለም። ቀይ መስመሩ እንደሚያውቅና ያንን ቀይ መስመሩን በግልጽ እንደሚናገር ሰው በሰዎች ዘንድ ቦታ የሚሰጠውና ውድ የሆነ ሰው የለም። ራሳችሁን ከማንም ጋር ማወዳደር አይጠበቅባችሁ። ቀይ መስመር ካላችሁ ለዛ ቀይ መስመራችሁ መታመን፣ ድንበር ካላችሁ የማትደራደሩበት አቋም ካላችሁ ለዛ አቋማችሁ መታመን፣ ያንን አቋማችሁን ማራመዳችሁ ብቻ በሰዎች ዘንድ እንድትከበሩ ያደርጋችኋል። አቋም የሌለውን ሰው ተመልከቱ። ሁሌ የሚያወላውል ሰው፣ ኢንዲሳይሲቭ የሚያጠቃው ሰው፣ ወላዋይነት የሚያጠቃው ሰው፣ አንዱን ውሳኔ ወስኖ ከዛ በኋላ ያንን ነገር የማያደርገው፣ ለሰዎች የሚናገረው ሌላ ነው፣ የሚያደርገው ደግሞ ሌላ ነው። ይህ ሰው መሀል ሰፋሪ ነው። ወይ ለራሱ አልሆነ ወይ ደግሞ ለሰዎች አልሆነ። ወይ ሰዎች አያከብሩትም ወይ ራሱን አያከብሩም። ይህ ማንነት ካራክተራችሁን ቢውልድ እንዳታደርጉ ያደርጋችኋል። ካራክተር እንዴት ነው ቢውልድ የሚደረገው ካላችሁ መጀመሪያ ላይ ያ ሰው ምን አይነት ሰው እንደሆነ ማወቅ አለበት። ለራሱ የሚሰጠው ቦታ ምንድን ነው? እያንዳንዳችን 3 አይነት ማንነት አለ። አንደኛው እኛ ራሳችንን የምናስቡበት ማንነት ነው። ሌላኛው ሰዎች እኛን የሚያስቡበት ማንነት ነው። ሶስተኛውና እውነተኛው ደግሞ ከሁለቱም ውጭ የሆነው እውነተኛው መሀል ላይ ቆሞ የሚፈርደው ማንነታችን ነው። ማዳመጥ ያለብን የትኛው ነው? እኛ ራሳችንን ልንዋሽ እንችላለን። ሰዎች እኛን ሊዋሹን ይችላሉ። የማይዋሸው ግን ህሊናችን ነው፣ እውነተኛው ማንነታችን ነው። ይህ ማንነታችን ከዓላማችን ጋር የሚገናኝ ይሆናል፣ ከመንፈሳችን ጋር የሚገናኝ ይሆናል፣ ወደፊት ከምናቅዳቸው እቅዶቻችን ጋር ሊገናኝ ይችላል። ማዳመጥ ያለብን ይህንን እውነተኛው ማንነት ነው ማለት ነው። ያ እውነተኛ ማንነት ደግሞ ለሰዎች ብሎ የሚሽራቸው ህጎች የሉም። ለሰዎች ብሎ ወይም ሰዎችን ለማስደሰት ብሎ የሚያጥፈው ቃል የለም። የሚበትነው ወይም የማያደርገው አቋም የለውም። የሆነ ነገር ማድረግ ካሰበ ያንን ነገር ያደርገዋል። ሰዎች ምን አሉኝ፣ ሰዎች ፈረዱብኝ፣ ሰዎች ወደዱኝ አልወደዱኝ ጉዳዩ አይደለም። ስለ ሰዎች መጨነቅ ስትጀምሩ ራሳችሁን ታጣላችሁ። ሰዎች ያከብሩኛል አያከብሩኝም፣ ይወዱኛል ይጠሉኛል ብላችሁ መጨነቅ ስትጀምሩ ክብራችሁንና እውነተኛውን ማንነታችሁን ታጣላችሁ። ያኔ ለሰዎች ነው ማለት ነው ትኖሩት። የሰው ልጅ ህይወታችሁ ውስጥ መጥቶ የእናንተን ችግር ሊፈታላችሁ አይችልም። 100% የእናንተ ችግር የእናንተ ነው። ገንዘብ ከሆነ የእናንተ ችግር ምናልባት ከውጭ የሚያያችሁ የዘመዶቻችሁ የተወሰነ ነገር ሊረዷችሁ ይችላሉ። ሁሌም ግን እየረዷችሁ አትቀጥሉ። ለምን? ሁሉም ሰው የራሱ የሆነ ኃላፊነት አለበት። ሁሉም ሰው የራሱ የሆነ ስራ አለው፣ አላማ አለው። ሁሉም ሰው የራሱን አላማ ማለት ነው የሚያራምደው። እናንተስ ከሰዎች በመጠበቅ አላማችሁን የምትዘነጉ ከሆነ፣ ከሰዎች በመጠበቅ ስራ ሳትሰሩ፣ አቋማችሁን ሳታራምዱ፣ ቀይ መስመራችሁን ሳታስጠብቁ ሰዎች እንዲያከብሯችሁ የምትፈልጉ ከሆነ
ይህን ነገር ልታገኙት አትችሉ። ይህንን እውነት መቀበል ካልቻላችሁ ላይፍ በጣም ወርስ ነው የምትሆነው። በጣም አስጨናቂ ትሆናለች። መረጋጋት አትችሉ። ሁሌም በጭንቀትና በፍርሃት የተሞላ ህይወት ትኖራላችሁ። ይህንን ህግ መሻር አንችልም። ህጉን መሻር ካልቻልን ያለን ብቸኛ አማራጭ ያንን ህግ አክብረን መጠቀም። እንዴት ነው የምናከብረው? በቃ ቀይ መስመራችንን ማስመር፣ ያንን ቀይ መስመር በግልጽ መናገር። እኔ በዓላማዬ ማልደራደር ከሆነ ጀስት እኔ በዓላማዬ አልደራደርም። እኔ በቤተሰቦቼ ማልደራደር ከሆነ በቤተሰቦቼ አልደራደርም ብዬ መናገር። በትምህርቴ፣ በአቋሜ ጀስት ኤቭሪቲንግ ሁሉንም ቁጭ በምናደርጋቸው አቋሞቻችን እንደማንደራደር በዙሪያችን ያሉ ሰዎች ማወቅ አለባቸው። ቀይ መስመር ያለው ሰው እና ቀይ መስመር የሌለው ሰው እኩል አይከበሩም። እኩል ቦታና ትኩረትን አያገኙም። ይሄ የሰው ልጅ ተፈጥሮ ነው። ይህንን ተፈጥሮ መሻር አንችልም። አራተኛውን ህግ ደግሞ እንመልከት። አራተኛው የሚያስከብራችሁ የህይወት ህግ ተቀባይነት ለማግኘት መሞከር አቁሙ። ስቶፕ ሲኪንግ ቫሊዴሽን። ብዙ ሰው የሚሰቃየው በዚህ ነው። የሆነ ስራ ለመስራት ታስባላችሁ ዘንድ ያ ስራ እውነተኛ ውጤት እንደሚያመጣ ውስጣችሁ ያወቀው ሌላ ሰው ታማክራላችሁ፣ ጓደኞቻችሁን ታማክራላችሁ፣ ቤተሰብ ታማክራላችሁ ዘንድ እነሱ አዎ ልክ ናችሁ፣ በዛው ቀጥሉ፣ በጣም ጥሩ ውጤት ማምጣት ትችላላችሁ እስኪሏችሁ ትጠብቃላችሁ። ይህንን መጠበቃችሁ ቆሞ ያስቀራችኋል። አንድ ስኪል ለመማር የምትነሱ ከሆነ ያንን ስኪል የመማሩ ፍላጎት የእናንተ ነው እንጂ የሌላ ሰው አይደለም። ያም ሰው እናንተ በምትፈልጉበት ደረጃ ያንን ስኪል እንድትማሩ የመፈለግ ግዴታ የለበትም። ላይፋችሁን ሞር ኮምፕሌክስ አታድርጉት። ኤቭሪቲንግ ኢዝ ሲምፕል። ሁሉም ነገር ቀላል ነው። ጀስት እናንተ በምታዩበት መንገድ፣ እናንተ ያንን ነገር ማድረግ በምትፈልጉበት መንገድ ቀላል ነው። ብዙዎቻችን ግን እናወሳስበዋለን። ሰው ካልወደደልን ያ ነገር የሚረባና ጥሩ ውጤት የሚያመጣ አይመስለንም። ሰው ካላጨበጨበልን ወይ ሰው ካላሞገሰን በጣም ጥሩ አድርጋል፣ በጣም አሪፍ ሰርተሃል ካላለን ያ ነገር የሚረባ ነገር ራሱ አይመስለንም። እናንቀዋለን፣ እናጣጥለዋለን በራሳችን። ሰዎች እንዲያሞግሷችሁ የምትፈልጉ ከሆነ እድሜ ልካችሁን ቆማችሁ ትቀራላችሁ። ሰዎች ጥሩ አደረጋችሁ፣ ጎበዝ ናችሁ፣ በርቱ እንዲሏችሁ የምትፈልጉ ከሆነ እድሜ ልካችሁን በጭንቀትና በፍርሃት ትኖራላችሁ። ፍርሃትን የሚጋፈጥ ሰው የሚፈልገውን ነገር መርጦ ማድረግ የሚችል ሰው ነው። ፍርሃቱን የሚያሸንፍና ደፋር የሆነ ሰው ከማንም ሰው ይሁንታን አይፈልግም። የማንም ድጋፍ አያስፈልገው። በራሱ በሁለት እግሩ መቆም ይችላል። በስተመጨረሻ ከሰዎች ጋር ነው። ምናልባትም የሰዎች ድጋፍ፣ የሰዎች እገዛ ሊያስፈልገን ይችላል። ነገር ግን እኛ ወደፊት አንድ እርምጃ ካልተራመድን ሰዎች ሊያግዙን አይችሉም። ሰዎች ሊደግፉን አይችሉም። ልክ አንገታችሁ ብቅ ሲል ነው ሰዎች እናንተን ማስተዋል የሚችሉት። ልክ የሆነ የተለየ ነገር ማድረግ ስትጀምሩ ነው ሰዎች ኦኬ ይሄ ሰው በጣም ጠንካራ ሰው ነው፣ ይሄ ሰው ትልቅ ዓላማ አለው ብሎ የሚያስቡት። ከዚህ ሁሉ ነገር ለማምለጥ ላይፋችሁ ቫሊዴሽን ከመጠበቅ ለማውጣት ብቸኛ ያላችሁ አማራጭ ደፋር መሆን ነው። በራሳችሁ መተማመን ነው። በራስ መተማመን ሲባል በአንድ ጊዜ የሚመጣ ነገር ሊመስለን ይችላል። ኖ ዌይ። በራስ መተማመን በአንድ ጀንበር የሚመጣ ነገር አይደለም። እንዲሁም ደግሞ እያስመሰልን የምናመጣው ነገር አይደለም። ፌክ በራስ መተማመን የለም። እንዲሁ ታይታችሁ በራሳችሁ እንደምትተማመኑ በራሳችሁ እንደማትተማመኑ ውስጣችሁ ጥርጣሬ እንዳለ፣ ውስጣችሁ ፍርሃት እንዳለ እንዲሁ ታይታችሁ ትታወቃላችሁ። ይህንን የማድረግ አቅም ያለው ሰው በራሱ የሚተማመን ሰው ነው። በራስ መተማመናችሁን ለማስመሰል አትሞክሩ። ጀስት ዱ ኢት፣ አድርጉት። በራሳችሁ እንደምትተማመኑ ሰው ኑሩ። እንዴት ካላችሁ የመጀመሪያው እርምጃ ከሰዎች እስር መውጣት ነው። ከይሉኝታ መላቀቅ ነው። በተለይ ኢትዮጵያ ውስጥ እየኖርን ከሆነ ትልቁ ወደኋላ የሚያስቀረን ነገር፣ አሳስሮ ያስቀመጠን ነገር ይሉኝታ፣ ለሰዎች መኖር፣ ሰው ምን ይለኛል ማለት፣ ራስን ከሰዎች ጋር ማወዳደር፣ ፒፕል ፕሊዘር መሆን፣ ሰዎችን የሚያስደስት ሰው መሆን። ሰዎችን ዛሬ ልታስደስቷቸው ትችላላችሁ። ምን አድርጋችሁ? ዓላማችሁን ባለመኖር፣ ለእነሱ ጊዜ በመስጠት፣ እነሱን ብቻ በማዳመጥ፣ እነሱን ብቻ ሰርቭ በማድረግ ልታስደስቷቸው ትችላላችሁ። ነገም እነዚህ ሰዎች ዛሬ ያደረጋችሁላቸው ነገር በተለየ ደረጃ በተለየ ጥራት ከእናንተ ይጠብቃሉ። ካላገኙስ እናንተን ማዋረድ ይጀምራሉ። በእናንተ መሳቅ፣ መሳለቅ፣ መቀለድ ይጀምራሉ። ይሄ እውነት ነው። ሰዎችን ለማስደሰት እንደሚኖሩ ሰዎች ራሳቸውን የሚያሰቃዩ ሰዎች ከሰዎች ይሁንታን ለማግኘት እንደሚኖር ሰው ላይፉን ወይም ህይወቱን የሚያባክን ሰው የለም። ህይወታችሁ እንዳይባክን የምትፈልጉ ከሆነ ጀስት ጊዜ አታጥፉ። የራሴ የምትሉትን ነገር ያለምንም ፍርሃት በድፍረት አድርጉ። ቤተሰቦቻችሁ ላይወዱት ይችላሉ። ጓደኞቻችሁ ላይወዱት ይችላሉ። የስራ ባልደረቦቻችሁ ላይደግፏችሁ ይችላሉ። It's a part of life። በቃ ይሄ የህይወት አንድ አካል። ሁሌ ጥሩ ነገር እየጠበቃችሁ አትኖሩ። ሁሌ ጥሩ ነገር እየጠበቃችሁ ጥሩ ውጤት ልታመጡ አትችሉ። አንዳንድ ጥሩ የሚባሉ ውጤቶች አድቬንቸር ይፈልጋሉ።
ከነዛ አድቬንቸር ውስጥ አንደኛውና ዋነኛው ሰዎችን ኢግኖር ማድረግ፣ የማይደግፏችሁን ሰዎች ጥሎ መሄድ፣ የእነሱን ሀሳብ አለመስማት፣ ራሳችሁን በራሳችሁ ማነቃቃት። ብዙዎቻችን ማነቃቂያ የምንፈልገው ወይም ሞቲቬሽን የምንፈልገው ከውጭ አካል፣ ነገር ግን ዋናው ማነቃቂያ ያለው ወይም ሞቲቬሽኑ ያለው ውስጣችን። እኔ ውስጤ ሳይነቃቃ የሆነ ሰው ትችላለህ ቢለኝ አልችልም። ለምን? መሰረቱ እኔ ነኝ። ውስጣዊ ማነቃቂያ አለ፣ ውጫዊ ማነቃቂያ አለ። ስለዚህ ሞር መደገፍ ያለብን ወይም ልንተማመንበት የሚገባው ማነቃቂያ የውስጣዊ ማነቃቂያችን ነው። ከውስጣችን የሚመነጭ ምክንያት ያለው ዓላማ ያለው እኛን አፕሊፍት ማድረግ የሚችል ህይወታችንን በሚያስገርም ፍጥነት መቀየር የሚችለውን ሞቲቬሽን ነው መስማት ያለብን። የውጭው አይጠቅምም እያልኳችሁ አይደለም። ውጪ ላይ የሚሰማው ልክ እንደ ማቀጣጠያ ነው። መጀመሪያ ላይ እሳቱ እናንተ ጋር መነሳት አለበት። ውስጣችሁ መንደድ አለበት። በፍላጎት በርኒንግ ዲዛይር ያስፈልጋችኋል። ከዛ በርኒንግ ዲዛይር ተነስታችሁ ነው የውጭውን ማነቃቂያ ወይ ትምህርቶችን፣ ምክሮችን ሰምታችሁ ሞር የተሻሉ ነገሮችን ማድረግ የምትችሉት። ብዙ ሰው የሰዎች እስረኛ ነው። እጁን በካቴና ታስሮ ዓላማውን ለመኖር ይሞክራል። እጁን በካቴና ታስሮ ህይወቱን ለመቀየር ይሞክራል። ይህ ሰው የቁም እስረኛ ነው። መቼም ህይወቱን ሊቀይር አይችልም። መቼም በሰዎች የሚገባውን ቦታ ሊያገኝ አይችልም። ከሰዎች ቫሊዴሽን መፈለግን ከክብር ጋር እንዴት ነው የምናገናኘው ካላችሁ፣ ብዙ ጊዜ ከሰዎች ቫሊዴሽን የሚፈልጉ ሰዎች በራሳቸው የማይተማመኑ ሰዎች ናቸው። ለራሳቸው ቦታ የሌላቸው፣ ራሳቸውን የማያከብሩ፣ ለራሳቸው ሀሳብ የማይታመኑ፣ ዓላማቸው ምን ያክል ትልቅ እንደሆነ የማይገባቸው አይነት ሰዎች ናቸው። እንደዚህ አይነት ሰዎች ደግሞ ባይ ዲፎልት በማንም ዘንድ ቦታ የላቸው። አንዳንዴ ህጎችን ለመስበር ድፍረት ያስፈልጋቸዋል። እነዚህ ህጎች ምንድን ናቸው? ሰዎች ምን ይሉኛል የማለት ህግ፣ ሰዎች ይወዱልኛል ወይስ አይወዱልኝም ብሎ የመጨነቅ ህግን ማፍረስ ይኖርባቸው። በህጉ የሚመሩ ሰዎች የህጉ እስረኛ ይሆናሉ። ህጉን የሚሰብሩ የሚጠቅማቸውን ነገር ማድረግ የሚችሉ ሰዎች ደግሞ ነፃነታቸውን ያውጃሉ። ነፃነታችሁ በእጃችሁ እንደሆነ ይወቁ። ለሰዎች ነፃነታችሁን አሳልፋችሁ አትስጡ። ሰዎች ህይወታችሁን እንዲቆጣጠሩ፣ ሰዎች የሚፈልጉትን ነገር ብቻ እንድታደርጉ እንዲያደርጓችሁ አትፍቀዱላቸው። የእናንተ ህይወት የእናንተ ነው፣ እነሱም ህይወት የእነሱ ነው። ሰዎች ህይወት ጣልቃ አትግቡ። የራሳችሁን ህይወት ግን በድፍረት በራሳችሁ ስታንዳርድ በራሳችሁ ምርጫ መኖርን ተለማመዱ። አምስተኛውን የህይወት ህግ እንመልከት። እንግዲህ ውድ ቤተሰቦች እስካሁን አብራችሁን ከሆናችሁ ቪዲዮ በጣም ተመችቷችኋል ማለት ነው። ስለዚህ አሁኑ ላይክ ማድረጋችሁ እንዳትረሱ፣ እንዲሁም ደግሞ ይጠቅማቸዋል ብላችሁ ለምታስቧቸው ሰዎች ሼር አድርጉላቸው። በቻናሉም አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። አምስተኛውን የሚያስከብራችሁን የህይወት ህግ ደግሞ እንመልከት። ይህ ህግ ስሜትን መቆጣጠር፣ ኮንትሮል ዩር ኢሞሽንስ። ሰዎች በድን አይደለም፣ በጣም ብዙ ስሜቶች ይሰሙናል። የሆነ ጊዜ ደስ ሊለን ይችላል። በዚያው ቅጽበት ደግሞ ነገሮች ተቀይረው ልናዝን እንችላለን፣ ልንበሳጭ፣ ልንናደድ እንችላለን። እነዚህን ስሜቶቻችንን እንዴት ነው የምንቆጣጠረው? ብዙ ሰው ስሜቱን አይቆጣጠርም፣ ነገር ግን ሰዎች እንዲያከብሩት ይፈልጋል። ብዙ ሰው በተናደደ ቁጥር የሚናገረውን ነገር አያውቅም፣ ነገር ግን ሰው እንዲወደው ቦታ እንዲሰጠው ይፈልጋል። ይህ ነገር አይሰራም። መጀመሪያ ራሳችሁ ላይ ራሳችሁን መሾም አለባችሁ። ሰዎች እንዲያከብሯችሁ መጀመሪያ ለራሳችሁ ስሜት መታመን አለባችሁ። ስሜታችሁን መግራት፣ ራሳችሁን መምራት፣ ራሳችሁን መግዛት ይኖርባችሁ። ክብር እንዲሁ ዝም ብሎ የሚገኝ ነገር አይደለም። በሰዎች ዝም ብላችሁ እየተበሳጫችሁ በትንሹም በትልቁም ነገር እየተናደዳችሁ ላይፍ ፌር አይደለም። ሰዎች እኔን ትሪት የሚያደርጉበት መንገድ ፌር አይደለም ብትሉ ማንም አይሰማችሁ። ሰው ይወዳችሁ፣ ሰው ያከብራችሁ፣ ሰው ይፈልጋችሁ። ምን ስታደርጉ? እናንተም ራሳችሁን በሚገባችሁ ልክ ትሪት ስታደርጉ፣ ስሜቶቻችሁን ማዳመጥ ስትችሉ። አንድ ስሜቱን ማዳመጥ የማይችልን ሰው ሰዎች ቁም ነገር ራሱ ይዘው መጥቶ ሊያዋዩት አይችሉም። እናንተ ራሳችሁን በምትመሩበት መንገድ ነው ሰዎች ለእናንተ ቦታ የሚሰጡት። እናንተን የሚያከብሩትን በዛው ልክ ነው። ሰው ይወደኛል ብላችሁ መጨነቃችሁን አቁማችሁ በተቻላችሁ አቅም ራሳችሁን፣ ስሜታችሁን፣ ማንነታችሁን መግዛት ላይ ትኩረት አድርጉ። እዚህ ጋር ስለ ትኩረት ማንሳት ይኖርብናል። ትኩረት የምንለው ህይወት ነው። ስሜታችሁ ወጥቶ ወርዶ የምታጡት ትኩረት ወይ የሚፈጠረው ድራማ ህይወታችሁን እየሰረቃችሁ እንደሆነ አስተውሉ። ማንነታችሁ ስሜታችሁ፣ ማንነታችሁ መንፈሳችሁ፣ ማንነታችሁ ዓላማችሁ። ማንነታችሁን በብዙ ማንነት ልትገልጹ ትችላላችሁ። ማንነታችሁን በብዙ ትርጉሞች ልትገልጹ ትችላላችሁ። ዋናውና ትልቁ ግን ካራክተር ነው። ካራክተራችሁን ቢውልድ ማታደርጉ ከሆነ፣ ኢሞሽናሊ ኢንተለጀንት የሆነ ካራክተር የሌላችሁ ከሆነ ሰው ወዶ ሳይሆን በግዱ ይንቃችሁ፣ ሳይፈልግ ዝቅ ያደርጋችሁ። ይሄ የሰው ልጅ ተፈጥሮ ነው። ካራክተር የሌለውን ሰው፣ የሚከበር ማንነት ያልገነባን ሰው እንዴት ሊያከብሩት ይችላሉ? እንዴት ሰዎች ቦታ ሊሰጡት ይችላሉ? ስለ ክብር እየተጨነቃችሁ በሰዎች ዘንድ ስላላችሁ ቦታ እያሰባችሁ እንቅልፋችሁን አትጡ።
ከዛ ይልቅ የሚከበር ማንነት፣ የሚወደድ ማንነት፣ የሚፈለግ ማንነት፣ ዓላማ ያለው ስኬታማ የሆነ ተጽዕኖ መፍጠር የሚችል ማንነት መፍጠር ላይ ትኩረት አድርጉ። ብዙ ሰው ንዴቱን እንዴት እንደሚቆጣጠር አያውቅም። ብዙ ሰው ሲያስቀይመው እንዴት መመለስ እንዳለበት አያውቅም። እንዴት መናገር እንዳለበት አያውቅም። መቼ ዝም ማለት፣ መቼ መናገር እንዳለበት አያውቅም። ከዚህ ብዙ ሰው መካከል ከሆናችሁ አሁንም ክብራችሁን እየሸጣችሁ፣ አሁንም በሰዎች ዘንድ ያላችሁን ቦታ እያጣችሁ፣ ኢቭን ለራሳችሁ የምትሰጡትን ክብርና ቦታ እያጣችሁ። መረጋጋትን የመሰለ ነገር ምንም ነገር ይፈጠር ቢወጣችሁ፣ ሰላም የሚነሳችሁ፣ የሚያስደነግጣችሁ፣ ንብረታችሁን የሚያጠፋ፣ ገንዘባችሁን የሚቀማ በጣም መጥፎ ነገር ይፈጠር፣ ራሳችሁን አረጉ። ስሜታችሁን ግዙ፣ ራሳችሁን ግዙ። ራስን መግዛት ወይም ስሜትን መቆጣጠር ከዲሲፕሊን ጋር ይገናኛል። የሆነን ነገር ለማድረግ ስትነሱ ስሜታችሁ አታድርጉ ይላችኋል። አዲስ ነገር ለመጀመር ስታስቡ ስሜታችሁ ይሄ ነገር አይጠቅማችሁ፣ ይሄ ነገር አሁን ደስታ አይሰጣችሁ፣ ስቃይ ውስጥ ነው የሚከታችሁ ሊላችሁ ይችላል። እናንተ ይሄንን የስሜታችሁን ጩኸት እንዴት ነው አንድል የምታደርጉት? ሁሌ ዶፓሚናችሁን እየተከተላችሁ ነው የምትኖሩት ወይስ ዶፓሚናችሁን ገታ እያደረጋችሁ የሚያስበውን ኮንሽስ ማይንዳችሁን ታዳምጡታላችሁ? ያንን የሚከበር ማንነት ለመፍጠር ሁሌም ኮንሽስሊ መኖር ላይጠበቅባችሁ ይችላል። ነገር ግን የሚያስከብራችሁን ማንነት የሚፈጥሩ ልማዶችን ለማድረግ ሰብኮንሽስ ማይንዳችሁ እሱን እንዲለማመድ ማድረግ ይኖርባችኋል። ላይፍ ህይወታችንን የምንኖረው በስሜት የሆኑ የሚያስደስቱን ነገሮች አሉ፣ የሚያበሳጩ ነገሮች አሉ፣ የሚያረጋጉን ነገሮች አሉ፣ የሚያቻኩሉን ነገሮች አሉ። የትኞቹ ናቸው ሪሊ ህይወታችን ላይ ተጨባጭ የሆነ ለውጥ ማምጣት የሚችሉት? የትኞቹ ናቸው ሪሊ ኮንክሪት የሆነ ጠንካራ የሆነ የማይበገር ማንነትን እንድንፈጥር ሊያደርጉ የሚችሉት? እነሱን አይደንቲፋይ ማድረግ የኛ ድርሻ ነው። እነሱን ለይቶ እዛ ላይ መስራት የኛ ኃላፊነት ነው። ምናልባት አሁን ላይ ስለ ክብር ማውራት ላይጠበቅብን ይችላል። ለምን? ስለ ክብር በማውራት አይደለም ክብራችንን ማስጠበቅ የምንችለው። ስለ ክብርና ስለ ካራክተር በማውራት አይደለም ያንን የሚከበረውን ትልቅ ተጽዕኖ መፍጠር የሚችለውን ተናግሮ ማሳመን የሚችለውን ማንነት መፍጠር የምንችለው በመኖር ያንን የምናወራውን ሰው በመሆን ኮንፊደንት የሆነ አርቲኩሌትድ ሆኖ መናገር የሚችለውን ሰው በመሆን። ላይፍ ሲምፕል ነች። ሲምፕል አድርጎ ለሚመለከታት ላይፍ በጣም ኮምፕሌክስ ነች። ኮምፕሌክስ እና በጣም ውስብስብ አድርጎ ለሚመለከታት ነገሮችን ማወሳሰብ እንችላለን፣ ነገሮችንም ቀለል ማድረግ እንችላለን። ለመከበር በተጨነቃችሁ ቁጥር ክብራችሁን ታጣላችሁ። ይህን ያህል መጨነቅ አያስፈልግም። የሚከበረውን ማንነት ገንቡት። ለሱ ደግሞ መሰረቱ ስሜታችሁን መቆጣጠር ነው። ስድስተኛው የሚያስከብራችሁ የህይወት ህግ ቃላችሁን ጠብቁ። ኪፕ ዩር ወርድስ። ቃል የእምነት ዕዳ ነው ይባላል። የሆነን ነገር በስሜታዊነት ቃል ትገባላችሁ። በደስታ ስሜት ሊሆን ይችላል፣ በሀዘን ስሜት ሊሆን ይችላል፣ ወይ በቁጭት ስሜት ሊሆን ይችላል። ብቻ ቃል ትገባላችሁ። ከሆነ ጊዜ በኋላ ልክ ስሜታችሁ ሲረጋጋ፣ ማንነታችሁን ስታውቁ፣ አቅማችሁን ስትረዱ ያንን የገባችሁትን ቃል መፈጸም እንደማትችሉ ይገባችኋል። ከዛ በኋላ ምን ሊፈጠር ይችላል? ክብርን የምታገኙ ይመስላችኋል? ሰዎች የሰጧችሁን ቦታ የምታስቀጥሉ ይመስላችኋል? ዓላማችሁን ማሳካት የምትችሉ ይመስላችኋል? በፍጹም። ለገባው ቃል የማይታመን ሰው አንድ እርምጃ ወደፊት መራመድ አይችልም። ለሰዎች ቃል ትገባላችሁ፣ ለራሳችሁም ቃል ትገባላችሁ። መጀመሪያ ግን የሚቀድመው ማንም ሰው ለራሱ የገባውን ቃል ማያከብር ከሆነ ለሰዎች የገባውን ቃል እንደ ተራ ነገር ነው። ነገ ምን ሊያመጣበት እንደሚችል አያውቅም። አንዴ ከምላሱ የወጣው ቃል ምን አይነት ችግሮች ውስጥ እንደሚከተው አያውቅም። ነገሮችን አስቀድማችሁ መተንበይ የምትችሉ ከሆነ ዝም ብላችሁ ቃላት ነው። ለሰዎች ብቻ ሳይሆን ለራሳችሁም ዝም ብላችሁ ቃላት ነው። አንድ ሰው መጀመሪያ የእሱን ጠንካራ ጎን፣ የእሱን ደካማ ጎን፣ ያለውን ነገር፣ የሌለውን ነገር፣ ከዓላማው ጋር የሚሄደውን ነገር እና ከዓላማው ጋር ማይሄደውን ነገር መለየት ይኖርበታል። ለማንም ሰው ቃል ከመግባታችሁ በፊት ራሳችሁን መርምሩ፣ ራሳችሁን ይወቁ። ምንድን ነው የምፈልገው? ይህን ሰው ማስደሰት ነው የምፈልገው ወይስ ራሴን ማስደሰት ነው የምፈልገው? የሚቀድመው የትኛው ነው? ዓላማዬ ነው የሚቀድመው ወይስ ሰዎች ናቸው የሚቀድሙት? የሰዎች ደስታ ነው የሚቀድመው ወይስ የኔ ጠንካራው ማንነት ወይም የሚከበረው ካራክተር ነው የሚቀድመው? ቅድሚያ መስጠት ያለባችሁን ነገር ቅድሚያ ማትሰጡ ከሆነ ሁሌም ለሰዎች ቃል ትገባላችሁ። ከዛ የዛ ቃላችሁ እስረኛ ትሆናላችሁ። ቃላችሁን ጠብቁ ማለት ከነጭራሹ ቃል አትግቡ ወይም ከሰዎች ጋር ቃል በሚያገባባችሁ ነገር ላይ አትነጋገሩ ማለት አይደለም። በቃ ቃላችሁን ጠብቁ ማለት ያላችሁትን ነገር አድርጉ። ያ ነገር ኦልሬዲ ወጥቷል። እስረኛ ነው የሚያደርጋችሁ። እሱ እኮ እንደዚህ ብሎ ነበር፣ ነገር ግን እስካሁን አላደረገም። እሱ እኮ ይህንን ቢዝነስ ጀምራለሁ ብሎ ነበር፣ እስካሁን አልጀመረም እንዴ? ምንድን ነው የሚጠብቀው? እንዲህ እየተባላችሁ መኖር ስቃይ፣ እንዲህ እየተባላችሁ መኖር መናቅ።
መገፋት ነው። መጨረሻው በራሱ የማይተማመን ልፍስፍስ ሰው ያደርጋችኋል። ቃል በጣም ከባድ ነገር ነው። ወይ ቃል አትግቡ። ቃል ከገባችሁ ደግሞ ያንን የገባችሁትን ቃል ለመፈጸም ቢያንስ ጥረት አድርጉ። ቢያንስ እነዛ ቃል የገባችሁላቸው ሰዎች ጥረቶቻችሁን እንዲያዩ አድርጉ። እየሞከራችሁ እንደሆነ አሳዩ። ካልሆነ ግን ቃል አባይ ነው የምትባሉት። ትላንትም እንዲህ ብሎ ነበረ ግን አላደረገም። ዛሬም ትሄዱና እንዲህ አደርጋለሁ፣ ይሄን ብር አመጣለሁ፣ ይሄን ከፍላለሁ፣ እንዲህ ካደረጋችሁልኝ እኔ ደግሞ በምትኩ እናደርጋለሁ ብላችሁ ቃል ትገባላችሁ። ምናልባት ቃል ስትገቡ ሰነድ ላትጻጻፉ ትችሉ ይሆናል። ነገር ግን የሰው ልጅ አእምሮ አለ፣ አይረሳው ያንን ያላችሁትን ነገር። ከዛስ ከሃዲ ትባላላችሁ። ከእናንተ ጋር ማንም ሰው አይዋዋልም። ስፔሻሊ ደግሞ በቃል ማንም ሰው አያምናችሁ። መታመን የምትፈልጉ ከሆነ ቃላችሁን ጠብቁ። የማይታመን ሰው ደግሞ በማንም ዘንድ ክብርና ቦታ ሊያገኝ አይችልም። በፍቅር ግንኙነት ውስጥ ሊሆን ይችላል፣ በትዳር ውስጥ ሊሆን ይችላል፣ በስራ ፓርትነር ውስጥ ሊሆን ይችላል። በቃ ቃል እንገባባለናል። ያንን ቃል የመጠበቁ ኃላፊነት የኛ ነው። ካልቻልን ራሱ በግልጽ በቃ ይህንን ማድረግ አልቻልኩም፣ በዚህ ጊዜ ማድረግ አልቻልኩም፣ ከሆነ ጊዜ በኋላ ወይ ጊዜ ስጠኝና አደርገዋለሁ እንዲህ ብላችሁ መጠየቅ። ካልሆነ ግን ይሄ ነገር በተደጋገመ ቁጥር ክብራችሁን አይደለም እሴታችሁንና ዓላማችሁን ልታጡ ትችላላችሁ። የሰው ልጅ የተናገራችሁትን ነገር ሊረሳ ይችላል። የሰው ልጅ ብትመቱት ሊረሳ ይችላል። ነገር ግን የሰው ልጅ እንዲሰማው ያደረጋችሁትን ስሜት በፍጹም አይረሳው። ኤክሳይትድ እንዲሆን ካደረጋችሁት ያንን ኤክሳይትመንት፣ ያንን የደስታ ስሜት ያስታውሰዋል። ቃሉን ላያስታውሰው ይችላል። ያደረጋችሁትን ድርጊት ላያስታውሰው ይችላል። ነገር ግን በዛ ድርጊት ምክንያት የሚመጣበትን ስሜት፣ የተሰማውን ስሜት፣ በዛች ቅጽበት አእምሮ ውስጥ የተፈጠረውን ስሜት በፍጹም አይረሳው። ሰውነቱ ያንን ስሜት ፊል ያደርገዋል። ልክ እንደ ስሜት ነው ሲያስታውሰው የሚያስታውሰው። ለቃላችሁ በደንብ ተጠንቀቁ። ከማን ጋር እንዴት ማውራት እንዳለባችሁ፣ ከማን ጋር እንዴት ማውራት እንደሌለባችሁ፣ ምን አይነት ቃላትን መጠቀም እንዳለባችሁ አስቀድማችሁ እወቁ። ይህን ያህል በጣም መዘጋጀት፣ ራስን ማስጨነቅ አያስፈልግም። ስንት ሰዎች ናቸው ለሰዎች ቃል ገብተው እንቅልፍ የማይተኙ? ስንት ሰዎች ናቸው ማድረግ የማይችሉትን ነገር ለሰው ቃል ገብተው ሰላማቸውን የሚያጡ፣ ቤተሰባቸውን የሚበጠብጡ፣ ቤተሰባቸውን ለዕዳ የዳረጉ ስንት ሰዎች ናቸው? መጀመሪያ አቅማችሁን እወቁ፣ ማንነታችሁን ተረዱ፣ ፍላጎታችሁን እወቁ። ከዛ በኋላ ነው ለሰዎች ቃል መግባት አለብኝ ወይስ የለብኝም፣ አቅሙ አለኝ ወይ የለኝም። ስለትም የምንሳለው እኮ የሆነ ነገር ካደረግክልኝ ይህንን አደርጋለሁ ብለን ከእግዚአብሔር ጋርም ቃል እንገባባለን፣ ከሰዎች አልፈን ማለት ነው። እግዚአብሔር የሚጠቅምን ከሆነ ያንን ነገር ያደርግልናል፣ የማይጠቅምን ከሆነስ አያደርግልንም። ስላላደረገልን ግን ስለታችንን ማስቀረት አለብን ማለት አይደለም። በቃ አንተ ያልከው መልካም፣ አንተ ያልከው በጎ ነው፣ አንተ ያልከው ይሻላል፣ እኔ ለራሴ ከማስበው ይልቅ አንተ ለእኔ የምታስበው ነገር እጅግ በጣም የተሻለ ነውና ቃልን ጠብቃል። እኔን ፕሮቴክት እያደረገኝ ነው፣ እኔን እየጠበከኝ ነው፣ ከራሴ ውድቀቶች እየጠበከኝ ነው ብለን ለገባነው ቃል መታመን ይኖርብናል። ሰባተኛውና የመጨረሻው ላይ ደርሰናል። ይህንን ሰባተኛውን የህይወት ህግ ብዙ ተጽዕኖ ፈጣሪና የተከበሩ ሰዎች በድብቅ የሚጠቀሙበት ህግ ነው። ይህም ህግ የማትከበሩበት ቦታ አትገኙ። ወክ አዌይ ፍሮም ዲስሪስፔክት። የምትናቁበት ቦታ፣ የእናንተን ማንነት የማይወክል ቦታ፣ ስታተሳችሁን የማይገልጽ ቦታ አትገኙ። ይህንን ህግ ሻራችሁ ማለት ክብራችሁን በፍቃዳችሁ እንዳጣችሁ ነው። ይህንን ህግ ወደ ጎን አደረጋችሁ ማለት ሁሌም እየተናቁ መኖር ይችላሉ ብላችሁ እንዳሰባችሁ ወይም እንደወሰናችሁ። ብዙ ሰው ስህተት ይሄ ነው። የማይገባው ቦታ እየሄደ ክብርን ይለምናል። የማይገባው ቦታ እየሄደ ሰዎች ቦታ እንዲሰጡት፣ እንዲያዳምጡት ይፈልጋል። በእንደዚህ አይነት ሰርክል ውስጥ ወይ በእንደዚህ አይነት ልማድ ውስጥ ከሆናችሁ ከክብር በላይ ማንነታችሁ ታጣላችሁ። ለራሳችሁ ያላችሁ ቦታ ታጣላችሁ። ሰዎች እንዴት ጀጅ እንደሚያደርጓችሁ፣ ሰዎች እንዴት እንደሚንቋችሁ፣ ሰዎች እንዴት እንደሚያንቋሽሿችሁ የምታውቁት ጀስት የማይገባችሁ ቦታ ስትሄዱ። ብዙ ሰው እምቢ ማለት አይወድም ወይ ይፈራል። ስለዚህ የማይገባው ቦታ ይሄዳል። ከዛ ሰዎች ሲንቁት ወይም የማይገባውን ነገር ሲያደርጉበት ይናደዳል፣ ይበሳጫል። ሲጀመር ያ ሰው ለምንድን ነው እዛ ቦታ ሄደው? የሚገባውን ነገርና የማይገባውን ነገር መለየት ግዴታው። ክብር የማታገኙበት ቦታ ላይ ክብርን መፈለግ ላም ባልዋለበት ኩበት ለቀማ እንደሚባለው አባባል። ማንነታችሁ፣ ስታተሳችሁ፣ የገቢ ሁኔታችሁ፣ የገነባችሁት ካራክተር ለዛ ቦታ አይመጥንም። ሰው እዛ ቦታ መሄድ አይጠበቅባችሁ። እምቢ ስትሉ ወይም አቬይላቢሊቲያችሁን ስትቀንሱ፣ መገኘታችሁን ስትቀንሱ፣ በቀላሉ ማትገኙ ውድ ሰው ስትሆኑ በዛው ልክ ክብራችሁን ማስጠበቅ ትችላላችሁ። ብዙ ሰው ግን ይህንን ህግ አያከብርም። የሚያከብረው ህግ የትኛው ነው? በቃ የሆነ ሰው ስለጠራው ብቻ ይሄዳል። ለሰዎች መታዘዝ የሚባለውን ህግ ያከብራል። ክብርና መታዘዝ ግን ምንም የሚያጋጫቸው ነገር የለም። ለሰዎች ታዘዛችሁ ማለት፣ ሰዎች የሚፈልጉትን ነገር አደረጋችሁ ማለት ክብራችሁን ታጣላችሁ
ነገር ግን ሁሉም ነገር ቦታ አለው። ሁሉም ነገር ሁኔታዎች ይወስኑታል። ብዙ የሚከበሩ ሰዎች ያሉበት ቦታ ላይ፣ የማይመጥናችሁ ቦታ ላይ፣ ወይም ብዙ የማያስፈልጉ ወሬ የሚወራበት ቦታ ላይ ብትገኙ እዛ ቦታ ላይ እናንተም ልክ እንደ ወረኞቹ ነው የምትቆጠሩት። እናንተም ልክ እንደ ርካሽ ሰዎች ትቆጠራላችሁ። ተራ ነው የምትደረጉት። በነጋታው የሚያያችሁ ሰው ይህን ሰው እኮ እዛ አይቼዋለሁ፣ ይህ እኮ የማይረባ ሰው፣ ስለ እነ እንትና እኮ ሲያወራ ሰምቼዋለሁ፣ ስራው ወሬ ነው ብለው መታማታችሁ፣ መናቃችሁ፣ መገፋታችሁ አይቀርም። የሰው ልጅ መጀመሪያ ራሱን ፕሮቴክት ማድረግ ያለበት። የሰው ልጅ መጀመሪያ ከማንም በፊት ለስሜቱ መገዛት አለበት፣ ለህጎቹ መገዛት አለበት፣ ለማንነቱ፣ ለካራክተሩ፣ ለዓላማው መገዛት አለበት። ሰውን ለማስደሰት ብላችሁ የማይገባችሁ ቦታ ላይ አትገኙ። እየተናቃችሁ ላይፍን ለመግፋት አትሞክሩ። በቃ ዞር በሉ። የማትከበሩበት ቦታ ከሆናችሁ ዞር በሉ። ያ ሰው ለእናንተ ቦታ እንደማይሰጥ በተደጋጋሚ የሚያሳያችሁ ከሆነ ጥላችሁት ሄዱ። ወርቅ ሆናችሁ ሳለ ልክ እንደ መዳብ እንድትቆጠሩ አትፍቀዱ። ያ ሰው የእናንተን ዋጋ እንዲረዳ የምታደርጉት እናንተን እንዳያገኝ ስታደርጉ ነው። ምናልባትም እናንተን እንዳያገኝ የምታደርጉበት ዋናው መንገድ ደግሞ ስታተሳችሁን መጨመር ሊሆን ይችላል። ስኬታማ መሆን ሊሆን ይችላል። በጣም የማይሸበር የማይበሳጭ ስቴብል የሆነ ሬዚሊየንት የሆነ የማይበገር ማንነት በመገንባት ሊሆን ይችላል። ይህንን አንዳንድ ሰዎች ሁሌም በቀላሉ ስለሚያገኟችሁ ብቻ ቀላል ሰዎች ትመስሏቸዋላችሁ። ነገር ግን ቀላል እንዳልሆናችሁ የምታሳዩት ሁሌም ባለመገኘት ነው። ቀላል እንዳልሆናችሁ፣ ርካሽ ሰው እንዳልሆናችሁ የምታሳዩት እንደዛ ከሚመለከቷችሁ ሰዎች ዞር በማለት ነው። ድንበራችሁን በማስከበር ነው። ራሳችሁ ለገባችሁት ቃል በመታመን ነው። ዓላማችሁን በነፃነትና በፍሪደም በመኖር ነው። እንግዲህ ውድ ቤተሰቦች ለዛሬ ይዤላችሁ የመጣሁት ሀሳብ ይህንን ይመስላል። ከነዚህ ከተመለከትናቸው 7 የሚያስከብሩ የህይወት ህጎች ውስጥ ከዚህ በፊት ተጠቅማችሁ የሰሩላችሁ ከአሁን በኋላም ለመጠቀም የወሰናችሁት የትኛውን ህግ እንደሆነ ኮሜንት አድርጉልኝ፣ አነባችኋለሁ። ቪዲዮውን ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁ እንዳትረሱ። እንዲሁም ደግሞ ይጠቅማቸዋል ብላችሁ ለምታስቧቸው ለጓደኞቻችሁ፣ ለወዳጆቻችሁ ሼር አድርጉላቸው። ነገር አዘል ትምህርቶችንና ህይወት ቀያሪ ምክሮችን መከታተል የምትፈልጉ ከሆነ ይህንን ቻናል አሁኑኑ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ስለነበረን ጊዜ ሁሉ በጣም አመሰግናለሁ። በቀጣይ ቪዲዮ በአዲስ ሀሳብ እስክንገናኝ በያላችሁበት ሰላማችሁ ይብዛ።